ተወዳጁ ክለባችን አርሰናልን ማነው ሊያስቆመው የሚችለው? ምን አይነት አስደናቂ አርሰናልን እየተመለከትን ነው የምንገኘው? በተለይ እንግዲህ አርሰናል የነጥብ ጨዋታዎችና የፉክክር ወይም የዋንጫ ጨዋታዎች ላይ አይምሬና ጨካኝ መሆኑን ዛሬም እንግዲህ ማታ ላይ ትናንትና ማምሻውን አስመስክሯል። ምክንያቱም የፕሪሚየር ሊጉን የመክፈቻ ጨዋታ በጣፋጭ ድል እንግዲህ እንካችሁ ብሎ ክለባችን አርሰናል አስጀምሮናል ማለት ነው። በነገራችን ላይ ማርቲን ኦዴጋርድ አርቴታ ከጨዋታው በኋላ ስለ ክሪስቶስ ዞሊስ፣ ስለ ብሩኖ ጉማሬሽ ጉዳት፣ ስለ ኤዝሪ ኮንሳ፣ ስለ ኦዴጋርድና ስኬሊ ብቃት ተናግሯል። ማርቲን ኦዴጋርድም ንግግር አድርጓል። እያንዳንዷን ነገር ነው የምናነሳው። እንደተለመደው ላይክ ማድረግ አትርሱ። ቪዲዮን ላይክ አድርጋችሁ ጀምሩ። የአርሰናል ደጋፊ ሆናችሁ ሰብስክራይብ አድርጋችሁ ጀምሩ። በቀጥታ እንግዲህ ወደ ጉዳያችን ስንገባ አርሰናል እጅግ በጣም እየባሰበት እንደመጣ የደረጃችን ጥራታችን የክለባችን ያለበት ከፍታ በጣም በትልቁ የተሰቀለ እንደሆነ ትላንትና ምሽት ድጋሚ ማስመልክተናል። በነገራችን ላይ ቡድኑ ኮቨንትሪ ሲቲ ስለሆነ አይደለም አውቃለሁ፣ አዲስ አዳጊ ቡድን ነው። ነገር ግን የተጫዋቾቻችንን ጥራት ስትመለከቱ በማንቸስተር ሲቲ ላይ የነበረው ያ ነፃነት፣ በማንቸስተር ሲቲ ጨዋታ ላይ የነበረው ያ የበላይነት ትላንትና ራሱን የቀጠለው ማለት ይቻላል። በትላንትናው ጨዋታ ማርቲን ኦዴጋርድ ምን አይነት ብቃት ነው ሲያሳየን የነበረው። ለዚህ ነው አንድ ተጫዋች የኮቨንትሪ ሲቲ ጨዋታ እንደ በጣም ጥሩ ድል እየተነሳ የሚገኘው የማርቲን ኦዴጋርድ የወጥነት አቋም። በማንቸስተር ሲቲ ጨዋታ በትላንትናው ጨዋታ ኦዴጋርድ እያሳየ የሚገኘው የቀጠለ ብቃት የአርሰናል ተጫዋቾች እያንዳንዳቸው በከፍተኛ ጥራትና ዝግጁነት ላይ መገኘታቸውን የሚያሳይ ነው። ክሪስቶስ ዞሊስ ምን አይነት ተጫዋች ነው? ክሪስቶስ ዞሊስን በ34 ሚሊዮን ብቻ ነው ያገኘነው ቢባል ማን ነው የሚያምነው? የምር አርሰናል ከቤልጂየሙ ከክለብ ብሩጅ ግልጽ የሆነ ዘረፋን የፈጸመው ማለት ይቻላል። ክሪስቶስ ዞሊስ ብዙዎቻችን ስጋት ነበረን። ምክንያቱም መጀመሪያ ላይ ሲመጣ አንዱ ለጨዋታዎች ላይ ጥሩ ሲሆን የተጫዋች ቀስ እያለ እንዳይደበዝዝ ስንል ነበር። ነገር ግን በተሰለፈባቸው እያንዳንዱ ጨዋታ ላይ ድንቅ ብቃቱን እያሳየን የሚገኘው ትናንትና እንግዲህ የሁለቱም ግቦች መቆጠር በተለይ ፈርስት ሃፍ ላይ የተቆጠሩት ሁለቱም ግቦች እንዲቆጠሩ ትልቅ ምክንያት የነበረው ክሪስቶስ ዞሊስ ነው። የመጀመሪያውን የካይ ሃቨርትዝ ግብ ብትመለከቱ ክሪስቶስ ዞሊስ ነው ከኮቨንትሪው ተከላካይ ቀምቶ ሪካርዶ ካላፊዮሪ ያገኛት፣ አሲስት አደረጋት፣ ካይ ሃቨርትዝ ወደ ግብ አስቆጠራት። የቡካዮ ሳካንም ግብ ብትመለከቱ ክሪስቶስ ዞሊስ ነው አሲስት ያደረገው፣ በረኛው ትንሽ ነካው፣ ከዛም በኋላ ቡካዮ ሳካ አስቆጠራት። ስለዚህ ክሪስቶስ ዞሊስ ትላንትና የኮቨንትሪ ሲቲ ተከላካዮች ላይ ሲደንስባቸው አስደናቂ ብቃቱን ሲያሳይ እንደውም እድል አልቀና ብሎት ነው እንጂ በጣም ድንቅ ሙከራዎችን አድርጎ አንድ ጊዜ ተከላካዮች ሲያወጡ አንድ ጊዜ ግብ ጠባቂው ሲያደንበት ነው እንጂ ክሪስቶስ ዞሊስ ትላንትና ግብም ጭምር አስቆጥሮ የጨዋታው ኮከብ መባል የሚችልበትን ድንቅ ፐርፎርማንስ ነው ያሳየው። ክሪስቶስ ዞሊስን አሁን በደንብ የምናየው ደግሞ በቀጣዮቹ ጨዋታዎች ነው። አዎ ኮቨንትሪ ሲቲ አዲስ አዳጊ ነው። ስለዚህ ትንሽ እንረጋጋ ልንል እንችላለን። ቀጣይ ግን ምን ገጥመው እንደ አስቶን ቪላ እንደ ቼልሲ ያሉ ቡድኖችን ስለሆነ በተከታታይ በነዛ ጨዋታ ላይ ደግሞ ክሪስቶስ ዞሊስን በደንብ እንመለከተዋለን። ነገር ግን በቃ የሚገርም ዘረፋ ነው ከቤልጂየሙ ክለብ የፈጸምንበት ብዬ መናገር እችላለሁ። ማርቲን ኦዴጋርድስ እንግዲህ ከጨዋታው በኋላ ማርቲን ኦዴጋርድ ምን ሲል ነው መሰላችሁ የተናገረው? 100% ለዘንድሮ የውድድር ዓመት ዝግጁ ነኝ ሲል እንግዲህ ማርቲን ኦዴጋርድ የተናገረ ሲሆን በጣም ጥሩ ጨዋታ ተጫውተናል፣ ነገር ግን ከዚህ የተሻለ ማድረግና ተጨማሪ ጎሎችን ማስቆጠር እንችል ነበር ሲል ማርቲን ኦዴጋርድ ተናግሯል። ልክ ነው። የትላንትናው ጨዋታ ፈርስት ሃፍ 2-0 ብቻ መጠናቀቅ የነበረበት አይደለም። ፈርስት ሃፍ ብቻ 4 ግቦች መቆጠር ነበረባቸው። ጨዋታው በጣም በትንሹ 5 እና 6 ግቦች ተቆጥረው ሊጠናቀቅ የሚችል ጨዋታ ነበር። ለዛ ነው ኦዴጋርድ ብዙ ግቦችን ማስቆጠር እንችል ነበር ሲል የተናገረው። በመቀጠል አንድ ነገር ነው ያለው፣ በዚህ ቡድን ውስጥ ያለው ጥራት የማይታመን ነው ያለው ኦዴጋርድ የትኛውንም ተጫዋች ቋሚ ብታደርጉ ጥሩ ጨዋታ ያደርጋል፣ ደረጃችን በጣም ከፍ ብሏል ሲል ኦዴጋርድ ተናግሯል። እውነቱን ነው። ዴክላን ራይስን ስታስገቡ የሚገርም ብቃቱን ያሳያል። ብሩኖ ጉማሬሽን ስታስገቡ አስደናቂ ብቃቱን ያሳያል። ቀይራችሁ የምታስገቡት ተጫዋች ራሱ በሚገርም ብቃት ላይ የሚገኝ ተጫዋች ነው የሚሆነው። ስለዚህ እውነቱን ነው ከደረጃችን በጣም ከፍ ብሏል ስላችሁ የነበረው በዚህ ምክንያት ነው ማለት ነው። ኦዴጋርድ እንግዲህ የጨዋታው ኮከብ ተብሎ ተመርጧል። በተከታታይ 2 ጨዋታዎች ነው እንግዲህ የጨዋታው ኮከብ
ተብሎ መመረጥ የቻለው ገና ካሁኑ እንግዲህ በተከታታይ ጨዋታ ላይ ግን ማስቆጠር ችሏል። ማርቲን ኦዴጋርድ ባለፈው ዓመት በጣም ከባድ ጉዳት ላይ እንደነበር ነው የሚታወሰው። ኦዴጋርድም ልክ ሲጨርስ ምንድን ያለው ባለፈው ዓመት ጉዳት ተፈታትኖ ነበር፣ ለዘንድሮው የውድድር ዓመት ግን 100% ዝግጁ ነኝ ነው ያለው። ስለዚህ ለሱ እንግዲህ አንድ ጸሎት ሁላችንም ማድረግ አለብን። በተደጋጋሚ ብያለው፣ ኦዴጋርድ ጉዳት በፍጹም ሊገጥመው አይገባም። ጉዳት ካልገጠመውና በዚህ ወጥ አቋሙ ከቀጠለ ብዙ ጨዋታዎችን ካደረገ እመኑኝ አርሰናልን የሚያቆመው የትኛውም ክለብ ይኖራል ብዬ አላስብም ማለት ነው። እንግዲህ በትላንትናው ጨዋታ ሉዊስ ስኬሊም ድንቅ ነበር። አሰልጣኝ ሚኬል አርቴታ ታዲያ ከጨዋታው በኋላ ዛሬ በተጫዋቾቼ ኮርቻለሁ፣ ምክንያቱም በሜዳ ላይ ያሳዩት ብቃት የማይታመንና ድንቅ ነበረ። እንደ ቡድን ምርጥ ነበርን፣ ተጫዋቾቼ በግልም አስደናቂ ነበሩ ሲል የተናገረ ሲሆን ክሪስቶስ ዞሊስ በፕሪሚየር ሊጉ ረጅም ጊዜ የቆየ ተጫዋች ይመስል ነበረ። እያንዳንዱ ውሳኔዎቹ፣ እያንዳንዱ ከኳስ ጋር የነበረው ንክኪ የተሳካና ትክክለኛ ነበሩ። ክሪስቶስ ዞሊስ በግራ መስመር ላይ የነበረንን ጥንካሬ በሚገባ ከፍ አድርጎልናል። በክሪስቶስ ዞሊስ በኩል በርካታ አደገኛ እድሎችን ስንፈጥር ነበር። እሱ ገና ብዙ ብሩህ የሆነ የወደፊት ህይወት የእግር ኳስ ህይወት ይጠብቀዋል ሲል ነው ሱፐር ማይክ አርቴታ የተናገረው። እያንዳንዱ ተጫዋቾች አስደስተውኛል ያለ ሲሆን በትላንትናው ጨዋታ ብዙዎች በተለይ በአርቴታ ላይ አንድ ጉዳይ ያነሱበት ነበር። ለቪክተር ዮኬሬሽ እንዴት በኮቨንትሪ ሲቲ ጨዋታ ትንሽ ደቂቃ እንኳን አይሰጠውም? በዮኬሬሽ እና በአርቴታ መሃል የሆነ ነገር ተፈጥሯል የሚል ጥያቄ ሲያነሱ ነበር። ታዲያ ጋዜጠኞች ቡድናችሁ በጣም ሰፍቷል፣ ተጫዋቾች በዝተዋል፣ ስኳዳችሁ በጣም ጠልቋል። ታዲያ እንዴት ነው እያንዳንዱ ተጫዋች ደስተኛ ማድረግ የምትችለው? ምክንያቱም ብዙዎች መሰለፍ፣ መግባት፣ መጫወት ይፈልጋሉ ሲባል እንግዲህ ተጠይቆ ነበር። አርቴታ ተጫዋቾችን በማስደሰት መቆየት የምችለው ጨዋታዎችን በማሸነፍ ነው፣ እያንዳንዱን ጨዋታ ካሸነፍን ሁሉም ተጫዋች ደስተኛ መሆን ይችላል ሲል አርቴታ እንግዲህ በአጭሩ መልሷል ማለት ነው። ከሀቨርት ነው ረጅም ደቂቃዎችን የተጫወተው። ለዛ ነው ብዙዎች ቪክተር ዮኬሬሽ ለምንድን ነው በትላንትናው ጨዋታ ጥቂት ደቂቃ ያልተሰጠው ወይስ የተፈጠረ ነገር አለው የሚለው ብዙዎችን ያሳሰበበት ጉዳይ ነበር ማለት ነው። እንግዲህ በክሊንሺት ነው የውድድር ዓመታችንን የጀመርነው። በነገራችን ላይ ዴቪድ ራያ ዘንድሮም የወርቅ ጓንቱን የሚያሳካ ከሆነ በእንግሊዝ ፕሪሚየር ሊግ ታሪክ ተሰርቶ የማያቅ ታሪክ መስራት ይችላል። ምክንያቱም በተከታታይ 4 የውድድር ዓመት አንድም ግብ ጠባቂ በፕሪሚየር ሊጉ የወርቅ ጓንትን አሸንፎ አያውቅም። ባለፉት 3 ዓመታት በተከታታይ ዴቪድ ራያ የእንግሊዝን የወርቅ ጓንት አሸንፏል። ዘንድሮ የሚደግመው ከሆነ ብቸኛው ተጫዋች ወይም ግብ ጠባቂ መሆን ይችላል ማለት ነው። ማርቲን ኦዴጋርድ በነገራችን ላይ በሲቲ ጨዋታ 8.5 ሬቲንግ ነበር የተሰጠው። በትላንትናው ጨዋታ እንግዲህ 8.3 ሬቲንግ ተሰጥቶታል ማለት ነው። እንግዲህ ሉዊስ ስኬሊ ራሱ ሲሞክራቸው የነበሩ በተለይ መስመር ሰንጣቂ ኳሶቹ፣ ስሩ ቦሎቹ ምን አይነት አስደናቂ ነበሩ። ለሪካርዶ ካላፊዮሪ የሰጣትን ኳስ ምናልባትም ካስታወሳችሁ በተጫዋቾች መሃል በኮቨንትሪ ሲቲ ተከላካዮች መሃል ልክ እንደ ሲቲው ላይ እንደተቆጠሩ አይነት ግብ ካላፊዮሪ እንዲያስቆጥር ሰጥቶት ነበር ግብ ጠባቂው ቀድሞ ወጥቶ ያዘው እንጂ ሉዊስ ስኬሊ ይህ እንግዲህ ብቃቱ ነው እኛ ቤት እንዲቆይ ስንፈልግ የነበረው። አርቴታም እንግዲህ ቃሉን አክብሮ ለተጫዋቹ እድል ሰጥቶታል። ከዛም በኋላ አርቴታ እንግዲህ ስለ ብሩኖ ጉማሬሽ ነው የተናገረው። ብሩኖ ጉማሬሽ ጉዳቱ ቀላል እንደነበርና ለትናንትናው ጨዋታ ይደርሳል ተብሎ ሲጠበቅ እንደነበር ሰምተን ነበር ቀን ላይ። ነገር ግን ልክ ጨዋታው ሲጀምር አርቴታ እሱን እንግዲህ ጉዳት ላይ እንደነበርና በጨዋታው ላይ መሳተፍ እንዳልቻለ ተመለከተ ላይን አፑ ሲወጣ። ታዲያ አሰልጣኝ ሚኬል አርቴታ ስለ ብሩኖ ጉማሬሽ ሲናገር ምንድን ያለው? ብሩኖ ጉማሬሽ ጥቂት ወይም ደግሞ ቀላል የሚባል ጉዳት ነው የገጠመው። ብዙ ሳምንታት ከሜዳ ይርቃል ብላችሁ ከሰጋችሁ በፍጹም እንዳታስቡ። ምክንያቱም ብሩኖ ጉማሬሽ ምንም ያህል ረጅም ጊዜ ከሜዳ አይርቅም። በጣም ቀላል የሚባል ጉዳት ነው የገጠመው። ምናልባትም ለቀጣይ ጨዋታ ዝግጁ የመሆን እድሉ ሰፊ ነው ሲል እንግዲህ አርቴታ የብሩኖ ጉማሬሽ ጉዳት በጣም ቀላል መሆኑን አረጋግጦልናል ማለት ነው። በትላንትናው ጨዋታ እንግዲህ ኤዝሪ ኮንሳ ከደጋፊዎቻችን ጋር ተዋውቋል። በነገራችን ላይ ወደ ሜዳ ገብቶ በአርሰናል ደጋፊዎች አቀባበል ተደርጎለታል። ዝውውሩም እንግዲህ ትላንትና ነው ይፋ የተደረገው ከጨዋታው በፊት። ታዲያ ኤዝሪ ኮንሳ ልክ ለአርሰናል ለምን እንደፈረመ ሲጠየቅ እዚህ የመጣሁት
ለማሸነፍ ነው ዋንጫዎችን ለማግኘት ወደ አርሰናል መጥቻለሁ፣ ማሸነፌን መቀጠል እፈልጋለሁ ሲል የተናገረ ሲሆን ከዓለማችን ምርጡ ክለቦች መሃል ለአንዱ ፈርሜያለሁ፣ ይሄ ለኔና ለቤተሰቤ ትልቁ ኩራት ነው ሲል ተናግሯል። ከኳስ ጋር መጫወት ደስ ይለኛል፣ እዚህ ኳስን መስርተው እንደሚጫወቱ አውቃለሁ፣ ስለዚህ የተወሰነ ነገር እንደምጨምር ተስፋ አድርጋለሁ። ፉልባክም ሆነ መሃል ተከላካይ ሆኜ መጫወት እችላለሁ፣ ነገር ግን አሰልጣኙ የትም ቢያጫውተኝ ያለኝን በሙሉ ነው የምሰጠው ሲል የተናገረ ሲሆን ከእንግሊዝ ቡድን አጋሮቼ ጋር መጫወት በጣም ያስደስተኛል፣ ከነሱ ጋር ጥሩ ግንኙነት አለኝ፣ አብሬያቸው ለመጫወት በጣም ጓጉቻለሁ ሲል እንግዲህ ኤዝሪ ኮንሳ የተናገረ ሲሆን የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ደግሞ እሱን በማስፈረማችን እድለኞች ነን፣ እሱ እጅግ በጣም ድንቅና ልምድ ያለው ተከላካይ ነው ሲል እንግዲህ አንድሬ ቤርታ ስለሱ የተናገረ ሲሆን በመሃል ሆነ በቀኝ ተከላካይነት ምቾት የሚሰማው ኤዝሪ ለቡድናችን ጠቃሚ ሁለገብነትን ያመጣል። ይህም ዋና ዋንጫዎችን ለማሸነፍ ለሚገጥመን ፈተና መሰረታዊ የሆኑትን ከፍተኛ የመከላከል ሚዛኖችን ይጠብቃል። የተረጋገጠ የፕሪሚየር ሊግ ልምድ ያለውና ጠንካራ የአመራር ባህሪያት ያለው ተጫዋች በደስታ እንቀበላለን። እሱም ከጨዋታ ስልታችን ጋር ያለምንም እንከን የሚስማማ ነው ሲል እንግዲህ አንድሬ ቤርታ ስለ ኤዝሪ ኮንሳ ፊርማ እንግዲህ የተሰማውን ደስታ ገልጿል ማለት ነው። ኤዝሪ ኮንሳ ትልቅ ጥራት እንደሚጨምርልን ምንም ጥርጥር የለውም። በእርግጥ አሁንም የዊሊያም ሳሊባ አለመኖርም እንዳለ ሆኖ አርሰናል በጣም በጥሩ የመከላከል ቁመና ላይ ነው የሚገኘው። በተከታታይ ሁለት ወሳኝ የፉክክር ጨዋታዎች ላይ ክሊን ሺት ይዘን መውጣት ችለናል። ምክንያቱም በሁለቱም ጨዋታዎች 3-0 ነው ማሸነፍ የቻልነው። ነገር ግን ደግሞ የሚያጠቃ ቡድን ሲመጣ፣ ወደፊት በደንብ የሚጫነን ቡድን ሲመጣ ጠንካራ የትኛው የእንግሊዝ ፕሪሚየር ሊግ ቡድን ጠንካራ እንደሆነ እንግዲህ እስካሁን አለየንም። ገና ዛሬና ነገ ነው ጨዋታዎች የሚደረጉት። ስለዚህ በጣም ጠንካራ ቡድኖች እየመጡ ሲመጡ ተከላካያችን መጠንከር አለበት። ለዚህ ኤዝሪ ኮንሳ ትልቁን ጥቅም ይሰጣል ተብሎ ይጠበቃል። ስለ ሁሊያን አልቫሬዝ ደግሞ ትናንትና ማምሻውን በጣም ጥሩ የሚባል መረጃ እየወጣ ነው የሚገኘው። ምክንያቱም የአትሌቲኮ ማድሪዱ ዳይሬክተር ማቴው ኤሊማኒ ወደ ለንደን መጥተው ከአርሰናል ሰዎች ጋር ውይይት እንዳደረጉ ተሰምተዋል። በእርግጥ የመጡት ወደ ለንደን ስለ ኒኮላስ ጃክሰን ጉዳይም ከቼልሲ ጋር ለመወያየትና ተጫዋቹን ለማስፈረም ቢሆንም ከአርሰናል በአመራሮች ጋር ከአርሰናል ዝውውር ከሚመለከታቸውም ሰዎች ጋር ውይይት እንዳደረጉም ተረጋግጧል። በአሁኑ ሰዓት ውሳኔው እንግዲህ በጁሊያን አልቫሬዝ እጅ ላይ እንዳለ ነው እየተሰማ የሚገኘው። ምክንያቱም አርሰናል ከአትሌቲኮ ማድሪድ ጋር ንግግር አድርጓል። አትሌቲኮ ማድሪዶችም ጁሊያን አልቫሬዝን ለአርሰናል ለመሸጥ ደስተኛ ናቸው። ነገር ግን አሁን ጁሊያን አልቫሬዝ ምን ይወስናል የሚለው በጣም በጉጉት እየተጠበቀ ነው የሚገኘው። እዚህ እንደዚህ በቀላሉ ጨዋታዎችን እንግዲህ ተቆጣጥሮ የበላይ ሆኖ የሚያሸንፈው አርሰናል ላይ አልቫሬዝ የሚጨመር ከሆነ በተለይ ለሻምፒዮንስ ሊጉ ዋንጫ በጣም ትልቅ ጥቅምና ግልጋሎት እንደሚሰጠን ምንም አይነት ጥርጥር የሌለው ጉዳይ ነው። ስለ ጁሊያን አልቫሬዝ ሁላችንም በንቃት መከታተል ያለብን ይመስለኛል። በነገራችን ላይ ከትላንትናው ጨዋታ በኋላ ግን አንድ ነገር ብዙዎች እየተናገሩ ይገኛሉ። አርሰናል የቡካዮ ሳካ ተተኪን ጭምር ማሰብ አለበት፣ ምክንያቱም ኖኒ ማዱኬ ከቀን ቀን እየባሰበት ነው የሚል መግለጫ እንግዲህ ብዙ በተለይ በውጭ የሚገኙ የአርሰናል ደጋፊ የሆኑ ጋዜጠኞች ስለ አርሰናል የሚዘግቡ በጣም ብዙ የሚዲያ መረጃ ምንጮች እየተናገሩ ነው የሚገኙት። ምክንያቱም ኖኒ ማዱኬ ከአምናው ብሶበት የመጣ ነው የሚመስለው። በሲቲውም ጨዋታ በትላንትናው ጨዋታም ተቀይሮ ከገባ በኋላ ደካማው ኖኒ ማዱኬ እየተመለከትን እንገኛለን። ስለዚህ አርሰናል የሳካን ተተኪ ጭምር ማሰብ እንዳለበት በደንብ የሚያሳይ ነው። ምክንያቱም ቡካዮ ሳካ አንድ ነው፣ ጉዳት ከገጠመው እንግዲህ በኖኒ ማዱኬ መቀጠል በጣም አዳጋች ነው የሚሆነው። አምና እንግዲህ ሳካ ሲጎዳብን ምን ያህል መከራ እንደበላን በኖኒ ማዱኬ የማንረሳው ነው። በእርግጥ ጥሩ የሚባሉ ጨዋታዎችን ያደረገበት ቀን ቢኖርም ማለት ነው። ዘንድሮ ግን እያሳየ ያለው ደከም ያለ እንቅስቃሴ ምናልባትም ቡካዮ ሳካ አንዳች ነገር ቢገጥመው ቡድናችንን ከፍተኛ ኪሳራ ውስጥ እንዳይከተው አርቴታና አርሰናል በተለይ አሁን ስለ ቡካዮ ሳካ ተተኪ ጭምር ማሰብ እንዳለባቸው ነው እየተገለጸ የሚገኘው። ካይ ሃቨርት ግን ምን አይነት ድንቅ ብቃት ነው እያሳየ የሚገኘው? ብዙ ጊዜ እንግዲህ ስለ ካይ ሃቨርት በጣም የምወደው ተጫዋች እንደሆነ ከአርሰናል አጫወት በተለይ ከአሰልጣኝ ሚኬል አርቴታ የእግር ኳስ ፍልስፍና ጋር የሚሄድ ተጫዋች እንደሆነ አነሳለሁ። ባለፉት 4 ተከታታይ የአርሰናል የውድድር ጨዋታዎች ግብ አስቆጥሯል። ባለፈው ዓመት የመጨረሻ ጨዋታችን በርንሌ፣ በመቀጠል ከፓሪስ ሴን ጀርሜን ጋር በነበረን የዋንጫ ጨዋታ፣ አሁን ደግሞ በሲቲና በትላንትናው የኮቨንትሪ ሲቲ
ጨዋታዎች ላይ በተከታታይ 4 ጨዋታዎች ግብ በማስቆጠር በጣም በምርጥ ፎርም ላይ ነው የሚገኘው። በነገራችን ላይ ካይ ሃቨርትዝ በእግር ኳስ ታሪኩ በእንግሊዝ ክለብ ማለት ነው በቼልሲ ቤትም እያለ በተከታታይ 4 ጨዋታ ግብ አስቆጥሮ አያውቅም። ይህ በአርሰናል ቤት ያደረገው የመጀመሪያ ታሪኩ ነው ማለት ነው። ዘንድሮም እንግዲህ በተደጋጋሚ እንዳነሳሁት አርቴታ ምናልባትም ከቪክተር ዮኬሬሽ ይልቅ ለካይ ሃቨርትዝ በተደጋጋሚ እድል ሲሰጠው ልንመለከት እንደምንችል በደንብ አስባለሁ። ያው የቪክተር ዮኬሬሽ ጉዳይ እንግዲህ ከአቋም መውረድ ጋር በተያያዘ ይሆናል ብዬ ነው የማስበው። ምክንያቱም እንግዲህ ያው ጨዋታ ስትገቡ ማሸነፍ ነው የምትፈልጉት። ማሸነፍ ከፈለጋችሁ ደግሞ ምርጥ ብቃቱ ላይ ያለውን ተጫዋች ግብ ሊያስቆጥርላችሁ የሚችለውን በደንብ እርግጠኛ የሆናችሁትን ተጫዋች ነው የምታስገቡት። ካይ ሃቨርትዝ ደግሞ በአሁኑ ሰዓት በጣም እርግጠኛ ልንሆን የምንችልበት የፊት ለፊት መስመር ተጫዋች ነው። አርቴታም ለዛ ነው እሱን ምርጫው እያደረገ የሚገኘው። ካይ ሃቨርትዝን በገባባቸው ጨዋታዎች እያሳፈረ አይደለም የሚገኘው። አርቴታ እንግዲህ ካይ ሃቨርትዝን ዝም ብሎ አይመርጠውም። በልምድ ቦታ ላይ ምንድነው የተፈጠረው የሚለውን ብቃታቸውን በደንብ አመዛዝኖ ነው ለካይ ሃቨርትዝ እድል የሚሰጠው። ምናልባትም በዚህ ውድድር ዓመት ካይ ሃቨርትዝ የተለየ ጉዳት ካልገጠመው በቀር እንደኔ የአርሰናል ቋሚ አጥቂ ካይ ሃቨርትዝ ይሆናል ብዬ ነው የማምነው። ቪክተር ዮኬሬሽ እንደ ካይ ሃቨርትዝ ብዙ እድል የሚሰጠው አይመስለኝም በዘንድሮ የውድድር ዓመት ማለት ነው። ስለ ካይ ሃቨርትዝ እንግዲህ ምንድነው የምታስቡት? ካይ ሃቨርትዝ ብዙ በአርሰናል ደጋፊዎች በተለይ አሁን በጣም እየተወደደ የመጣ ተጫዋች ነው። ጥቂት ጥርጣሬዎች በተለይ ባለፉት ዓመታት የፕሪሚየር ሊጉን ዋንጫ ከመብላታችን በፊት በብዙ የአርሰናል ደጋፊዎች ዘንድ ካይ ሃቨርትዝ አይወደድም ብዬ መናገር ይችላለሁ። ምክንያቱም ያው ተጫዋቹ ብዙ ጊዜ ግቦችን ሲያባክን ስለተመለከት ነው ማለት ነው። ካለፈው ዓመት ጀምሮ ግን እንደኔ በጣም ጥሩ የሆነውን ካይ ሃቨርትዝ እየተመለከትን ይመስለኛል። የእናንተ ምርጫ ማን ነው? ዮኬሬሽ ወይስ ሃቨርትዝ? የትላንትና ምሽት ድሉን እንዴት ተመለከታችሁት? እጅግ በጣም ጣፋጭ ድል ከሙሉ 3 ነጥብ ከ3 ግብ ጋር ያለምንም ግብ በክሊንሺት ይዘን መውጣት ችለናል። የተሞከረብን ሙከራ ራሱ አንድ ኦን ታርጌት ነው። በነገራችን ላይ አርሰናል ላይ መሞከር ዘንድሮም ልክ እንዳምናው ሁሉ ከባድ ሆኖ የመቀጠል እድሉ በጣም ሰፊ እንደሆነ የሚያሳይ ነው። አምና ትዝ ይላችኋል አርሰናል ላይ ግብ ማስቆጠር በተለይ የውድድር ዓመቱ ሲጀመር በጣም ከባድ እንደነበር የሚታወቅ ነው። እነዛ ክሊንሺቶቻችን መጨረሻ ላይ በጣም ይጠቅሙናል። ምክንያቱም ግብ ካልተቆጠረብን መጨረሻ ላይ ምን እንደሚፈጠር አይታወቅም። እንዳምናው እንደ ሲቲ በግብ ልዩነት የምንበላለጥበት ሰዓት ሊደርስ ስለሚችል ግብ እንዳይቆጠርባችሁ ማድረግ ትልቅ ስኬት ነው የሚሆነው። የአምናው የክሊንሺት ስኬታችን ያለ ዊሊያም ሳሊባ በኤዝሪ ኮንሳ በአዲሱ ተከላካያችን ይቀጥላሉ የሚለውን በደንብ የምንመለከት ይሆናል። ኤዝሪ ኮንሳም እንግዲህ ለቀጣዩ የአስቶን ቪላ ጨዋታ የቀድሞ ቡድኑን ለመግጠም ሙሉ በሙሉ ዝግጁ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ትላንትና ከአርሰናል ጋር ልምምድ አድርጓል። በነገራችን ላይ ፊርማውን እንዳኖረ የመጀመሪያ ልምምዱን በሚገባ ሰርቶ እንግዲህ ከአርሰናል ጋር አከናውኗል ማለት ነው። በቀጣይም ልምምዱን ቀጥሎ ለክለባችን ጨዋታውን ለማድረግ ዝግጁ ይሆናል። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ያሉት ዋና ነጥቦች ሀሳቦች እነዚህ ናቸው። እንዳልኳችሁ እንግዲህ ከአርሰናል ጨዋታም በፊት ጨዋታ በኋላ ስለ ክለባችን ወሳኝ መረጃዎችን ወደ እናንተ ማድረሴን በአዲስ መልኩ እንደዚሁ እንዳማሩ እቀጥላለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ቪዲዮዎቼ ሲመጡላችሁ ላይክ አድርጋችሁ መከታተል ነው። በሌላ ወሳኝ ጥንቅር በሌላ ወሳኝ መረጃ ደግሞ እስከምንገናኝ ድረስ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን ውድ ቤተሰቦቼ ከልብ እያመሰገንኩ በያላችሁበት ሁሉ ሰላም ተመኘውላችሁ።